Hi everyone, ሰላም እንዴት ናችሁ? ላለፉት ጊዜያቶች እንግዲህ ምንም አይነት ቪዲዮ ፖስት እያደረኩ አልነበረም and በዛሬ ቪዲዮ ላይ እንግዲህ ለምን ያ ነገር እንዳላደረኩኝ ምን ተፈጠረ የሚለውን ትንሽ የላይፍ አፕዴት እነግራችኋለሁ። በመጀመሪያ ደረጃ ይሄ ቪዲዮ ሙሉ ለሙሉ ምንም አይነት ስክሪፕትድ አይደለም። ስለዚህ እንዴት መጀመር እንዳለብኝ እንዴት መጨረስ እንዳለብኝ እንዴት ማውራት እንዳለብኝ አላውቅም። so I hope I would make sense. Anyways, ለምን ነው የጠፋሁት? ሶ የዛሬ 18 ቀን ወል ቤዚክሊ 15 ቀን በሚለው እንያዘው እንዳጋጣሚ ሆኖ እናቴን አጥቻለሁ። ሶ እናቴ አርፋብኝ ነው የጠፋሁት። I'm sorry. ለምንድን ነው I'm sorry ያልኩት? just like ከራሴ ጋር እያወራሁ ነው። sorry. yeah, anyways, that's what happened. በዛ ምክንያት ምንም አይነት ቪዲዮ እየሰራሁ አልነበረም። ሶ ድንገት ነው የሀፕን ያደረገው። ሶ ወደዚህ አሁን ቻናል ተመልሼ እንግዲህ አሁን የቪዲዮ እየቀረስኩላችሁ ያለሁበት ትልቁ ሪዝን እውነቱን ለመናገር ከእናንተ በላይ ሞር ለኔ ነው። ስለዚህ and ምናልባት ደግሞ የቪዲዮ የምትከታተሉ ሰዎች ካላችሁ I don't know like ስለ ግሪፍ ስለ ሰው የምትወዱትን ሰው ማጣት የመሳሰሉ ነገሮች and ትንሽም ደግሞ እንደነገርኳችሁ ቅድም ላይፍ አፕዴት ለመስጠት ያህል ነው። so I have like 4-5 ነገሮች እዚህ ጋር ዘርጓቸው አሉ ላፕቶፕ ላይ like ለማውራት so ከትንሽ ከፖይንት እንዳልወጣ ማለት ነው። so what happened basically well happen ያደረገው ነገር is basically እናቴ ድንገት ነው ያረፈችብኝ። well ትንሽ ለእናቴ ለመናገር ያህል እናቴ ስታርፍ 47 ዓመቷ ነበረ። she was so young, she is so beautiful. በጣም ቆንጆ sorry not ቆንጆ አሁን ቆንጆ እናት ነው ያለችኝ። but ያረፈችበት reason was because ላለፉት የሆነ ጊዜያቶች ትንሽ ኩላሊቷ ላይ ጠጠር ነገር ነበረ እና basically just ዲቴል መግባት አያስፈልገኝም but ያረፈችው በሕክምና ስህተት ነው። ሕክምና ውስጥ ተከታተል የነበረው አለርት ሆስፒታል ነበረ። now all this thing happens ያደርግ to be honest most of it እኔ almost like ከቤተሰቦቼ ትንሽ ራቅ ያልኩ ልጅ ስለሆንኩኝ ዲቴይሉን ኢንፎርሜሽኖች ለኔ አልሰማም ነበር። so basically እህቴ ናት ሁሉ ነገር ቴክ ኬር ያደረገች ሁሉ ነገር የተንተን ያልቻት ግን እንዳጋጣሚ ነው just ህመሙ ትንሽ ነው እየተባለ ነው እዛ ሄደችው። but again እዚህ ቪዲዮ ላይ ዲቴይል ነገር ልነግራችሁ አልችልም ምክንያቱም it's kind of personal ብቻ ሜቢ አለርት የምታውቁ ሰዎች ካላችሁ በዚህ ነው የሚታወቁት። ቤዚክሊ የሆስፒታል ስም እያጠፋው አይደለም ግን ትንሽ ያሳዘነኝ ነገር ኢቭን ከእናቴ ካረፈች በኋላ ዶክተሮቹ were just simply እንደቀላል ነገር like አትቆይም ነበር እኮ አይነት ወሬ ነበረ ሲያወሩ የነበረው። በእኔስ ምን ታረጉታላችሁ? ብቻ እግዚአብሔር ቀናችሁ ነው ካላችሁ ትንብሏችሁም ልትሄዱ ትችላላችሁ። but that's what happened. so it was kind of like ድንገተኛ ነገር ነው happen ያደረገው። so how did I handle it? ይሄንን ነገር እውነቱን ለመናገር ሃንድል ያደረኩበት መንገድ ለኔ በጥሩ መንገድ ነው በሚለው ሊያዘው በመጥፎ አላቅም የትኛው መልስ መመለስ እንዳለብኝ ግን ኢዘር ዌይ ላይክ ሃንድል አድርጌዋለሁ። ሃንድል ማድረግ በመችልበት ባለኝ እውቀት ባለኝ አቅም ዜናውን እንደሰማው ድንጋጤ ነበረ። so እንዳጋጣሚ ሆኖ የኔ ስልክ ባይዘው usually ልክ 12 not technically 12 ሰዓት like ማታ 3 ሰዓት ሲል አውቶማቲካሊ ሳይለንት ነው የሚሆነው ስልኬ። ስለዚህ ያ ማለት ምንም አይነት ጥሪ አይገባም፣ ምንም ነገር አይፈጠርም። so the only thing like ጥሪም ቢኖርም ቴክስትም ቢኖርም just ቁጭ ነው የሚያደርገው። ያንን ያደረኩበት የራሴ የሆነ ምክንያት አለ። ሜቢ ከዚህ በፊት ሼር ካረኳችሁ በተለይ ደግሞ ስለ ሜንታል ሄልዝ አንዱ ስትራግል የማደርገው ነገር is that ማታ ላይ ስልክ ሲጠራ just traumatic የሆኑ ኤክስፒሪየንሶች ነው ሪኮል የሚያደርግብኝ። ሰው ከዛ ነገር ለመራቅ ነው እንደዚህ ያደረኩትና ብቻ ጠዋት ስነሳ ስልኬ ላይ ማአት ወደ 20 በላይ ሚስኮሎች ነበሩ አንዳንድ ቴክስቶችም ነበሩና እዛ ላይ ቴክስቱ ላይ it says like ነይና something ቅበሪ ሚል ነገር አለ like የተጻፈና by the way next time ምናልባት እንደዚህ ነገር ሲያጋጥም ለሰው እንደዚህ ቴክስት አይደረግም። እሺ you never know ምን happen እንደሚያደርግና እኔ ብቻ ነን ቴክስት አየሁት እንዴት መመለስ እንዳለብኝ አላወኩም። ስለዚህ well technically ቴክስቱን ከፍቼ አላየሁትም just something happened እንዳደረገ ገብቶኛል but in any case እናቴ ናትና የሚለው ነገር አላሰብኩትም። ብቻ some of my family member እቤት ድረስ መጡ እና ከእንቅልፌ እንደተኛው like ብድግ እንዳልኩኝ ነገር በረጋት ተንኳኳናም like እንዴ ማን ነው በዚህ በሌሊት ነገር ብዬ ስከፍት እነሱ ናቸው። and then like ገቡ ተረጋጊ ምናምን ነገር አሉኝ። I'm like ምንድነው ምን ተፈጠረ? and they said like እናትሽ አርፋለች። I'm like ምን that was
እንዴት እንዳልኩ ራሱ አላውቅም to be honest I was shocked so I said like ምን ሆና በኋላ እሱ እናወራለን እንሂድ አሁን ለቅሶ ተባለ so I'm like okay እሺ ተረጋጊ ያሉኝ ነው እኔ ተረጋግቻለሁ ምንም አይኔ ላይም ባልነበረም just ድንጋጤ ብቻ ነው so አሮኔ ነገርም ታውቁ ከሆነ ግን እነዚህ አይነት አስደንጋጭ ወሬ ሲነግራችሁ ሰውነታችሁ እንዴት ፕሮሰስ ማድረግ እንዳለበት አያውቅም so አንዳንድ ሰው ፌንት ይነቅላል አንዳንድ ሰው እዛው ያለቅሳል አንዳንድ ሰው something ነው ለኔ ይሄ ነገር ነርቨስ ሲስተም ፕሮሰስ የሚያደርግበት ጊዜ ትንሽ ይወስደዋልና so this normally ማሰብ አልፈልግም ላይክ እንዴት ነው አቮይድ ያረኩት ነው ምንም ነገር አይሞርስ ፕሮሰስ ማድረግ አልፈልግም and for some weird reason አይ መጥፎ እንቅልፍ ነው ሚል ነገርም እያሰብኩኝ ነበር so I'm like ማት ጥቁር ልብሶች አሉኝ so I just like ለበስኩኝ ምናምን እኔም ኖረው ትንሽ ፎቁ ከፍ ይላል ወደ 10 ምናምንኛ ፎቅ ላይ ነው ያለውትና the moment በቃ እነ ደረጃ መውረድ ስንጀምር ነው ሂት ያደረገኝ so እግሬ መንቀሳቀስ አቃተው literally በቃ ክር ነው የሆነው ከዛ they just took me አቤት ሄድኩኝ እናቴን አየኋት ሳጥን ውስጥ ገብታ so there is this history ከዛ በተረፈ አንድ ላይ ያደረኩበት መንገድ was that እናቴ ምንም እንኳን ብታልፍ ቆንጆ 3 እህቶች አሉኝ like እናቴ የወለደችልኝ like አለን ብቻ so ለነሱ ጠንካራ መሆን አለብኝ right so ምንም እንኳን እናቴ ብታርፍም የወለደቻቸው በጣም ቆንጆ እህቶች አሉኝ ታላቅ እህት አለችኝ 2 ታናናሽ እህቶች አሉኝ አያቴ አለች አያቴም አለ እግዚአብሔር ይመስገን በጣም ብዙ ነን በጣም ብዙ ነን የሷ እህት ወንድሞች አሉ የመሳሰሉ ነገሮችን just እንዳጋጣሚ ነው አብዛኞቹ እዚህ ሀገር አይደሉም ብቻ ግን I just knew like እህቴ በጣም ታላቅ እህቴ ብትሆን ብዙ የራሷ ቤተሰብ አላት by the way like እናቴ እህቴ ባላላት ልጆች አሏት ስለዚህ like ደክማለች አያቴም almost 60 ምናምን አመቷ ናት ብቸኛ ልጇ ናት by the way like የኔ እናት ለአያቴ ብቸኛ ልጇ ናት so አንድ ልጇን አጣችው so ሁሉም በቃ ደክመዋል so የዚህን ጊዜ like ራሴን ፑል ማድረግ ነበረብኝ like ምንም መጮ የለም ምንም ማልቀስ የለም እኔ ደግሞ እየጮክ ማለቅስ አይነት ሰው አይደለሁም በጣም ዝም ነው ማለት ዝምተኛ ነኝ በነገራችን ላይ እንደዚህ አይነት ሰዎች ካላችሁ በጣም መጥፎ ፕሮሰስ ነው like ዲል የምታደርጉበት ምክንያቱም በእኛ በኢትዮጵያ ህብረተሰብ you know like ድምጽ ያወጣ ላለቀሰ ምናምን ላወራ ምናምን like oh my god ይሄ በቃ ይወደዋል ማለት ነው የሚባል ነገር አለ ዝም ብላችሁ በውስጣችሁ ስትይዙት ደግሞ like አውሬ ትንሽ እንኳን እንትን አይለው ምናምን ነገር የሚባል ነገር አለ but እኔ እንደዚህ አይነት ሰው ነኝ like I don't do nothing እናቴን ያጣሁት obviously ስላይም የሆነ እንትን አይደለም so ችግሩ ምንድነው ሪያሊቲው ሂት የሚያደርጋችሁ ብቻችሁን ስትሆኑ ነው that's እኔ በቃችን ቀኑ እየጠበቅኳት ያለሁት okay all this people ና ነገር ይሄዳሉ that's when ትክክለኛው ግሪፍ ሂት የሚያደርገኝ የዛኔ ነው እንደመጣው እንዳመጣጡ አስተናግደዋለሁ ከራሴ ጋር ዲል አድርጌያለሁ so until then ግን መደረግ ያለበትን ነገር ማድረግ አለብኝ so just ትንሽ ኢንፎርሜሽን ለመስጠት ያህል እኛ ፋሚሊ ውስጥ እንደረቅ የሚያደርገኝ አንዱ ሪዝን ምን አለ መሰላችሁ እጅግ በጣም መጥፎ የሚባል አባት ነው ያለኝ ነው of course ስለ ፋሚሊ ዚ መጥቼ መናገር አልፈልግም ያው በገዛጄ እናንተም እንድትነክሱኝ ስለማልፈልግ but ስለ ቶክሲክ ፋሚሊ ሲወራ ብዙ ሰው የማይረዳው ነገር አንዳንድ ጊዜ አባት I don't know እንግዲህ አንዳንድ ጊዜ እናት ትሆናለች አንዳንድ ጊዜ አባት but for me እጅግ በጣም መጥፎ አባት ነው ያለኝ to the point like every nervous system ቢበላሽ like ራሴን ከሰው ባገል ራሴ ነገሮችን ሀስል እያደረኩኝ በሰራ የመሳሰሉ ነገሮች is because of that so እናቴ ያረፈች ጊዜ there was nothing ምንም happen ያደረገ ነገር አልነበረም so የዚህን ጊዜ እንደነገርኳችሁ ራሴ ማጠንከር ነበረብኝ right so I started asking ሰዎችን እድርተኞችና ምን ነገር ነበሩ so like ምን ጎደለ ምንድነው የሌለው ለእንግዳው ለእንደዚህ ምን አለ like I was just asking they say like እንደዚህ ያለ የለም እንደዚህ ነገር አለ የለም so everything like የለም ያሉትን ነገሮች እንዳለ I started like okay ይገዛ okay ነገር ይታዘዝ okay ነገር ይደወል I was like the whole እንትን financially ምንም ባለኝ አቅም I was just covering the whole thing ያ ነገር ነው handle እንዳደርግ ያደረገኝ so እህቴን like አንቺ በቃ ሂጂ አያቴካ ሂጂ እንግዳ ተቀበይ ምናምን ነገር ቢ እኔ አውል ሃንድል the other thing so basically የቤት ወንድ ነኝ ነበርኩኝ and ልላችሁ የፈለኩት ምንድነው
is that the way how handle ያደረኩበት መንገድ ይሄ ነው። ብቻ ግን ቆይ አገናኝላችኋለሁ የሆነ ስቶሪ። so that's how I ended it and ካለፈ በኋላስ እንዴት ሃንድል አደረግሽ ካሉ ነው እኔ kind of like ራሴን ከእግዚአብሔር ጋር በጣም የማጣብቅ ሰው ነኝ። ከእምነቴ አለይም እና ምንድነው like ምክንያት አለ ነው ማለት በቃ እሺ whatever happened ምክንያት አለ so I trust you so ጸሎቴ ምንድነው በቃ የሆነ ነገር happen አድርጓል ለእህቶቼ መኖር አለብኝ ለእህቴ መኖር አለብኝ so እኔን አጠንክረኝ so እነሱን ፕሮቴክት ማድረግ እንድችል እነሱን ፕሮቫይድ ማድረግ እንድችል የመሳሰሉ ነገሮች ያን ነበር ስለነበረው so እውነቱን ለመናገርም እግዚአብሔርም ትንሽ ጥንካሬውን ሰጥቶኝ ነው ከሰልስት በኋላ ትንሽ ራሳችን እንትን እያልን መጣን። እንደምታውቁት ደግሞ እናቴ ሞተችው ዲሴምበር 27 ነበር so almost የሀበሻ ገናም እየተቃረበ ነበር so እናቴ አያቴ እንዲከፋት አልፈለኩም እንደነገርኳችሁ አንዷ ልጅ ስለሆነች ማለት ነው so I was like okay ምን አለ ለእንትን ምን ጎዳለ ምን እንትን ላምጣ ምን ነገር በተቻለ መጠን አያቴ እንድትረሳ of course አትረሳም ግን እኛን ስታይን ትዝናናለች እንሁሽ always ምን ብላ ትናገራለች መሰላችሁ እኔስ አንድ ልጅ ልጣ እንጂ እንኳን ወለደችልኝ እናንተ ነው የምትለው like so sorry so አያቴ ሁልጊዜ ምን ትላለች መሰላችሁ like ምንም እንኳን አንድ ልጅን ባጣም እናንተን ግን ተከታልኛለች እና እኔ በእናንተ ነው መጽናናው እንኳን በዛችሁልኝ ነው የምትለው and apparently እንደነገርኳችሁ ብዙ ነን እኛ ቤት ውስጥ like እናቴ 4 ልጆችን ወላጅ ሰው እኔ ያለው እህት ያለች ከታች 2 አሉ and then እህቴ ደግሞ ሌላ መንታ ልጅ ነው የወለደችው so ቤት ውስጥ ብዙ ነን and የእህቴ ባለቤት አለ so ማአት ነን ቤት ውስጥ ማለት ነው so አያቴ ቁጭ ብላ ታይናለች ቡና አስታፈላ እንኳን በዛችሁ ላይ ልጆች እንኳን በዛችሁ ላይ መጽናኛ ሰጣችኝ ትላለች እና like አያቴን like in any way protect ማድረግ አለብኝ are you okay ሚያሚያ Bro, are you okay? So, anyways, that's what happened. Now, what do you think on ትልቅ ባላችሁ? So, ምን አይነት ስህተቶችን ሰርቻለሁ? እንደነገርኳችሁ እንግዲህ እኔ ይሄ ነገር ቤተሰባችሁን ሀፕን ሲያደርግ በነገራችን ላይ የመጀመሪያችን ነው። ብዙ ጊዜ እኛ ቤት በነገራችን ላይ ሰው አይሞትም። in fact የኔ ቅድመ አያት የሞተችው በ116 ዓመቷ ነው። የኔ አያቶች ምንም ያለ ከዘራ ምናምን ነገር በስነ ስርዓት ይሄዳሉ like እኛ ቤት እድሜ በጣም የሆነ እንደዚህ ሬር ነው ሞቱ ሲባል ነገር ማለት ነው በበሽታም በምን በጣም ሬር ነው like እድሜ ጠግበው ነው የሚሞቱት and then this is my first time so ምን አይነት ስህተቶችን ሰራው well እውነቱን ለመናገር the first thing ሰራው ብዬ ላስብ የምችለው I wouldn't say ስህተት ነው ግን ላስብ የምችለው is that እናቴ the last time ያወራኋት was almost like የዛሬ ወር አካባቢ ነው last time ያወራኋት so እናቴ ጋር ስናወራ ብዙ ጊዜ የማንግባባበት ትልቁ reason is that እናቴ አንድ ችግር አለባት right ችግሯ ምንድነው መሰላችሁ በጣም ታጋሽ ናት yes ችግር ነው ምለው ይሄንን የውሳኔ ሰው አይደለችም እጅግ በጣም ቶክሲክ የሆነ ባል አላት which is አባታችን ከጻንነት ጀምሮ the only thing ያየሁት ነገር is abuse እናቴን abuse ያደርጋት ነበር እኛን abuse ያደርገን ነበር until now በነገራችን ላይ ይቅር በሉኝ like ስለ ቤተሰቤ ገመና መናገር ፈልጌ አይደለም I just አታቁም የሰው ቤት ውስጥ ምን ነገር እንዳለ and ብዙ የፋሚሊ ቶክሲክ እንዳላቃለው so ምናልባት የኔን ስቶሪ ሰምታችሁ ምትጽናኑ ሰዎች ካሏችሁ ብዬ ነው እኔን ጀጅ ማድረግ የምትፈልጉ ከሆነ sure judge it's okay so ሁሉ ጊዜ ምን እላታለሁ እባክሽ ከዚህ ሰው ጋር ተለያይና እኔ ይክበደኝ እኔ አንቺ ማስተዳደር ይክበደኝ ተይ ግድ የለም ሁሉ ጊዜ ምትላለሽ no አይሆንም ነገር ሊለወጥ ይችላል I say like no እኔ completely ሰው ተቃራኒ ነኝ ለውሳኔ አይኔን አላሽም ከዚህ በፊት እንደምታውቁት ተይ always no so basically I would say like እድሜዋን ነው ይበላት right so ያንን ነገር ስትለኝ ሁሉ ጊዜ እመላለሁ okay ይሄንን ነው የምትይ ኦኬ እውነቷን ነው ግን እኔ ግስ ምን አለኝ ምንም የለኝ so everything ታትሬብ ሰራ everything አሁን ኦን ማደርገው ነገር ቢኖረኝ everything ያደረኩት ነገር ለሷ ነበር genuinely I had a plan በ2026 the funniest thing not 2018 the funniest thing የዛሬ 6 ወር ለሷ ወጣው ተቀዳለ which is ካለችበት ቤት አፍኝም ቢሆን አውጥቼ ውጪ ሀገር መላክ or
የሆነ ቦታ ወስጄ የተሻለ ቦታ የተሻለ ቤት የተሻለ ምናምን ነገር እንዲሽ ብላ ስራ የማትሰራበት ኤቭሪቲንግ እኔ ከቨር ማድረግላት ምናምን ነገር had it all planned. the only issue ምንድነው አልሰማለችኝ። አልሰማ ስትለኝ the only thing ያለኝ አማራጭ is okay የመጣው ነገር ጋፈጣለሁ I just like ጥርሴን ነክሼ አንድ ጊዜ በቃ እቺ ነገር ላድርግ ነበር ምለው። so you might think ይሄን ነገር ስነግራችሁ ኦይ ዲዲ ያጠፋሽ አየሽ like ገንዘብ እኮ ምን እንትን ነው ሰው ነው ዋናው ልትሉኝ ትችላላችሁ። again ምንም ኮንቴክስቱን አታውቁ literally አታውቁ። okay so ለዛ ነው እንደ ስህተት መያዝ አልፈልግም እላችሁ። እንዳሁን ካለፈው በኋላ if you ask me so አሁንም ትክክለኛ ውሳኔ ነው የወሰንሽው ብለሽ ታስቢያለሽ ካላችሁ I say yes ለምሳላችሁ እናንተ የቤተሰባችሁን እርግማን እኔ ነኝ የማነሳው እኔ ከቤተሰቤ የመጀመሪያ እንደዚህ አይነት ሰው ነው የምሆነው ማንንም እንኳን ሰው ባያምንብኝ እኔ ተለየ ትልቅ ደረጃ ደርሳለሁ የምትሉ ከሆነ ዋጋ ትከፍላላችሁ። and ብዙ ሰው አቅሎ የሚያየው ነገር ምንድነው ዋጋ ስትከፍሉ አንደኛ ማንንም ሰው አያምናችሁ ያ ማለት ከጎናችሁ አይዟችሁ በርታ እንደዚህ ነው የሚላችሁ ሰው አይኖርም ማንንም ሰው አይኖርም። ኦኬ ሁለተኛ በሁሉ ሰው ትጋፋላችሁ ትጠላላችሁ ሁሉም ሰው እኔ እናቴ ሞተች ቀን ባለለቅ ሰዎቹ ሲመጡ one of them was የእናቴ ጓደኞች and the funniest thing ለህቴ የሚሰጧት ትሪትመንት እና ለኔ የሚሰጡኝ ትሪትመንት was completely different ለምንድነው ልንገራችሁ እህቴ they think that well it is true ያለ እህቴን like አመስግኛትም አላበቃም ምክንያቱም የሷዳ አለብኝ እናቴን ቴክ ኬር ስላርክች so አብራት ስለነበረች ምናምን ነገር right በእኔ አብራት አልነበርኩም right so they think that እኔ ሶሻል ሚዲያ ላይ ያዩኝና they keep saying like እችናት ልጅሽ አዎ ዋው አንቺ እንደዚህ ይሆንሽ ግን ልጅሽ እንደዚህ አረ ልጅሽ በጣም ክፉ ናት every time የምሰማው ነገር ይሄ ነው they don't understand obviously እኔ የቤቴን ችግር መጥቼ ሶሻል ሚዲያ ላይ እንግዲህ አላወራ right so እኔን አንዳንድ ጊዜ ምን ብሎ ያስባል ዲዲያ የሀብታም ልጅ ናት ዲዲያ ኢትዮጵያ ሀገር ውስጥ አይደለም የምትኖረው ሰው ማአት አይነት ሌቭል ይሰጠኛል እና always say ለእነዚህ አይነት ንግግሮች ደግሞ እግዚአብሔር ይመስገን እንኳንስ ተቸገረች አላሉኝ እንኳንስ ዲዲያ ደሃነች አላሉ እንኳንስ ዲዲያ ወይኔ ምስኪን አላሉኝ right እንኳንስ በፖዚቲቭ ነገር ስሜን አነሱት ያ ማለት I made it ማለት ነው so እኔና እናቴን በመሃል ገብተው እንደዚህ አይነት ነገር ሲሰሩ ምንም አልልም and አንድ ቀንም እንደዚህ ነገር ሳወራት ለእናቴ እንዴት ግን ተፈቅጅላችኋልሽ እንደዚህ እንደምሉ ታውቂያለሽ አይደል አንቺ ሪያሊቲውን ታውቂያለሽ the only reason የራኩሽ ምክንያት is because ከዛ ሰው ጋር ስላለሽ አንቺ ከሱ ሰው ጋር እያለሽ እኔ ደግሞ አብሬሽ በሆን አልነግራችሁም ይሄንን ብቻ ብዙ የሚፈጠር ነገር አለ የተፈጠረም ነገር አለ that is why ለምንድነው ይሉ ነገር እየነገርኳችሁ well to be honest ይሄ ቪዲዮ ለእናንተ አይደለም አቂያስ at the end of the day ይሄ ቪዲዮ ለራሴ ነው and ምናልባት 80 ሰው ቢያየው ከ80 አንዳችሁ I know you will learn something from it 79ዎቻችሁ ጀጅ ልታደርጉኝ ትችላላችሁ none of my concern and even የናንተንም ሀዘኔት አልፈልግም በነገራችን ላይ ማናችሁም ወይኔ ዲዲያ ምስኪናን ነገር no everything that happened አሁን የወለችዋን ዲዲያ እንደሆነ አድርጎኛል ለኔ it was so easy ከደረሰብኝ ነገር አንፃር ራሴን አልባሌ ቦታ ማግኘት it was so easy በነገራችን ላይ ሱሰኛ መሆን ይችል ነበር ሰውነቴ መሸጥ ይችል ነበር ራሴን ማጥፋት ይችል ነበር ማአት አይነት ሪዝኖች አሉ for me to give up instead ግን ከፈጣሪ ጋር ጥብቅ እንደግሉ ብጣላውን በቃ ዛሬ ተናድጄብሃለሁ እግዚአብሔር ተወኝ ብዬው ነገ am sorry ነው ምላ ሁሉ ጊዜ መሰራው ማደርገውም ደግሞ ለቤተሰቤ ነው everything that I have done ለሷ ነበር but again አመለጠችኝ በመሃል right ግን አሁንም ስላመለጠችኝ ከመሃል I could have said oh my god በቃ ለሷ ነበር ሲሰራ የነበረው ከዚህ በኋላ ምን ጥቅም አለው ማለት ይችል ነበር በኖ ምን አሉ የወለደችው ቆንጆ እህቶች አሉ ቆንጆ ለነሱ መኖር ይችላል እሷ በእነሱ ውስጥ አለቻ ገባችሁ አይደል so ለኔ give up ለማድረግ በጣም ቀላል ነው so when a ነገር happens I was saying like I don't know who this is like እግዚአብሔርም ከሆንክ or ሰይጣንም ከሆንክ bring it on ነበር ያልኩኝ ነበር what do you have like ሌላ surprise ምታረገኝ ነገር አለ what you got because apparently ህይወቴ እንዳለ I feel like ከፈተና ላይ ፈተና like I said YouTube ላይ ሁሉንም ሳይታችሁ ማመን አትችሉ I told you this even እኔን
don't trust everything I say. ለምን well technically መኑኝ እኔ አልዋሻችሁም ግን ልላችሁ የፈለኩት ምንድነው you never know ሰው ምን አይነት ነገር ውስጥ እያለፈ እንደሆነ ስለዚህ don't be quick to judge እሺ so ለኔ almost like የኢዮብ ህይወት ነው የሆነብኝ ምናልባትም ታውቁ ከሆነ መጽሐፍ ቅዱስ ላይ ኢዮብ God አዞታል ሰይጣንን do whatever you want ብሎታል do የፈለከውን ነገር አድርግ ግን እሱን እንዳትነካው ኢዮብን ግን እንዳትነካው ተብሏል so me almost በቃ ያንን ነው እየታየኛለሁ so God are you sure ይሄ ነገር what's going on ምክንያቱም ምስቅልቅል ያደረከው ህይወቴን አንተን እኮ ታምኜ ነበር ምስቅልቅል ያደረከው but somehow still ጭንቅላቴ ያስባል still ጭንቅላቴ no we're not giving up ይለኛል still ጭንቅላቴ ኦኬ እግዚአብሔር ባጉረመረም አንተ ጋር አጉረመረም አለ ካንተ ወዴት አባት ሄዳለሁ ነው የምለው so ለዛ ነው ህይወቴ እንደዩብ ያልኳችሁ ማለት ነው ብቻ ሚስቴክ ካላችሁት አንደኛው እሱ ነው ሁለተኛ በጣም ማፍርበት የሰራውት ሚስቴክ ልንገራችሁ እናቴ ያረፈች ዕለት ለቅሶ ቤት መታደር ነበረበት ራይት እኔ አልቻልኩም በቃ ሰውነቴ አልቻለም አይሰለክ ነው እቤት መሄድ አለብኝ ሰው ወደ ቤት ይመጣው እቤት ስመጣ ከከዝኖቼ ጋር ነበርን ሰው ከዝኖቼ አብሮኝ ነበሩ ላስረሱ ይሞከሩ ምናምን ነገር ተኙ ምናምን ግን ለሊት ነቃው እንቅልፍ ያልመጣም ምን እንደማረግ ግራ ገብቶኛል literally ምን እንደማረግ በቃ ውስጤ እንደነገርኳችሁ በቃ የዚህን ጊዜ ነው ሂት ያደረገኝ the whole thing አሌክስ አለው ግን like ድምጽ አላሰማም እንደነገርኳችሁ አይደል እዚህ ጋር ተናንቆኝ ነበር አሌክስ የነበረው but still nothing happened ከዛ በኋላ የዚህን ጊዜ በጣም the stupidest thing ያደረኩት ነገር was again እንዳሰቁብኝ ጀጅ እንዳታረጉኝ ግን ኤክሴን ኮንታክት አደረኩት right that is so stupid ለምን እንደዚህ እንዳደረኩ ልንገራችሁ ወለኔ በህይወቴ ከዚህ ሼር እንዳደረኩላችሁ like I thought he was the it the love of my life ምናምን ነገር ብዬ በቃ I think as victim share ታረጋችሁ ከሰማችሁ ይሄንን ቤት የተከራየሁት one of the reason was ከሱ ጋር አንድ ላይ እንኖራለን ውጪ ነው ያለው እሱ ስራውን ከሰራ then እኔ እዚህ ሆኜ ለምንኖርበትና ነገር ካመቻቸው ምናምን የሚለው ነገር በቃ እኔ እዚህ ማዘጋጀት ለሱ ደግሞ whatever he does like አድርጎ ይምጣ አይነት that was the whole thing so I just didn't know what to do so text አደረኩ I said like I'm really sorry I know like እንዲ ማረግ አልነበረብኝም ግን ምን ማረግ እንዳለብኝ ግራ ገብቶኛል I don't know እንዴት ማሰብ እንዳለብኝ I just need someone to talk to እዚህ ያሉትን ባዘር ማድረግ ስላልፈለኩ ነው and ውጪ ደግሞ ስላለ በሌሊት እኔ ስተኛ እነሱ ማነው እኛ ስንተኛ እነሱ ይነቁ የለ so እኔ ነቅቻለሁ then that means እሱም he's awake so I said እንደዛ the funniest thing this guy said oh my god I'm sorry sending you love and your family aling my guy like you could have used ChatGPT በነገራችን ላይ it was that easy this is when I knew like Hidida you fucked up this is the stupidest thing you could have done and I did that I said like okay thank you ወዲያውኑ ዳላትኩት ሜሴጁን the whole conversation እስከዛ ድረስ ብሎክ አላረኩትም ነበር I blocked him everything I felt like አልገባችሁም rock bottom ለምን አትሉ እኔ በተፈጥሮ ምን አይነት ሰው መሰልኳችሁ ለምን አንድ ቀን አትሆነ if we had good time ብንላይ የውጪ ብትሆኑ ምናምን whatever it is if you need me I'm there እኔ እንደዛ አይነት ሰው ነኝ like a true friend genuinely because ፍቅር ከውስጤ ነው የሚወጣው why because የመጀመሪያው ፍቅር which is እግዚአብሔር ከሱ የተማርኩት እሱ ነው ምንም አይነት ዲል ሊኖረን አይገባው and you might say like okay ዲዳ ምን ጠብቀሽ ነበር ካላችሁ genuinely ምን ነገር ጠብቄ አይደለም I thought this guy knew me and obviously I didn't know what to do my mom just died and ለማንም ሰው ባወራ I felt like ማንም ሰው እንደሱ ያረዳኝ because we had 5 አመት so I thought he knew me and ምንም አይነት circumstance በመሃላችን ቢኖር I don't know I thought you just be there for someone and ግን I don't think judge ማድረግ አልችልም እሱ I think he did the right thing I'm glad he did that thank you if you're watching this I know you're not but I'm glad ውሳኔ እንደወሰነ አድርጎኛል but እኔ በኔ ሰርገን ከጠይቃችሁኝ እኔ እንደዚህ አይነት ሰው ነኝ ለጠላቴ ራሱ እኔ ምድርስ አይነት ሰው ነኝ by the way that's just who I am so it's just so funny that እኔ ሰውን ከህይወቴ እንደማርቅ አይነሱ አይደለም of course በጣም የማቀርበውን ሰው አቃለው ስታንዳርድ አለኝ but once you are in my circle በቃ ሌላ ምንም እንትን የለው እንደዚህ አይነት ሰው ነኝ
በያ ዳስ the second mistake I did። ከዛ በተረፈ ምን አይነት ተሰራችሁ ብትሉኝ I did nothing። ለምን ባለኝ እውቀት ባለኝ whatever ማድረግ የምችለን ነበር I did that። Let's go to the ሶስተኛው or አራተኛው thing which is ምን ነገሮችን አፌክት አደረገብሽ እናትሽን በማጣት። well technically እናቴን እንኳን ባይሆን if somebody died obviously ቅርብ የምትሉት ሰው ብዙ ነገር አፌክት ያደርጋል። እውነቱን ለመናገር ሞር አፌክት ያደረገኝ ነገር ሳይሆን አዌርነስ የሰጠኝ የምለው ነገር ብል ይሻላል። ለምሳሌ አሁን ከሲስተሮቼ ጋርም ከምናምን ጋር ላይ ከፋሚሊ ጋር ያን ያህል አልቀራረብም ነበር በናው ሞር መቀራረብ ጀመርኩ። ኦልሞስት ዴይሊ ከእህቴ ጋር ሳናወራ ማንውልበት ቀን የለም። ጩጮች እህቶቼንም ዲስፕሊን ማስተማሩ ምናምን ነገር አሁን like they're my responsibility so ቀጥለጥ አድርጌ እንደ ወታደር ቤት አሳድጋቸዋለሁ because at the end of the day እናቴ እንድትኮራብኝ ስለምፈልግ ማለት ነው። that's a huge responsibility ግን financially and like personally ብሎ ይሻላል but to be honest ያን ያህል አፌክት አላደረገኝም። so maybe I don't know grief ውስጥ አልፋችሁ የምታውቁ ሰዎች ካላችሁ ማለት ነው ሚሊዮን ጊዜ ያን ከዛ ሰው ጋር ብትዋደዱ or whatever life moves on like you just have to move on ያንን ነገር ነው የተረዳሁት። ምክንያቱም like yes እውነት ነው ፕሮሰስ አድርጉት ምናምን ነገር I did that ፕሮሰስ አድርጌዋለሁ I dealt with it እያንዳንዱ ፊሊንግ ጋር እናቴን መቃብሯ ጋር ሄጄ ማሪኝ ይቅርበኝ ብያለሁ I hope she does whatever ላጠፋሁትም ላላጠፋሁትም ለመሰለኝም ላልመሰለኝም whatever it is አስቀይሜያት ከሆነ ሰማይ ቤት ኮምፕሌን እንድታረግ አልፈልግም። አንደኛው እሱ ነው። ሁለተኛው ሁልጊዜ ጸሎት ሳደርግ ማታና ጠዋት ጸሎት ሳደርግ I always ask God like አጠገብ ከሆነሽ can you just say hi እለዋለሁ and that might be like ሌሎች ሰዎች ሰራሉ ሌሎች ሰው አይሰራም but anyways so ምንም ነገር አፌክት አላደረገኝም። lastly እኔ ነው ኮፓፕ እያደረኩ ያለሁት አሁን ባለው ነገር well ኮፓፕ እያደረኩ ያለሁበት መንገድ እውነቱን ለመናገር ብዙ አይነት መንገዶች አሉ። one of them being ራሳችሁን ዲስትራክት ማድረግ ነው right but ለኔ ምንም አይነት ፊሊንግ ከመጣ I deal with it whatever it is I deal with it ማለትም ማልቀስ ካለብኝ አለቅሳለሁ ስለሷ ማሰብ ካለብኝ አስባለሁ እንድረሳት አልፈልግም and ቅድም እንደነገርኳችሁ ጸሎት ሳደርግ I always like end my prayer by saying like can you just say hi to her and that I'm trying my best mom I'm trying and that ሁልጊዜ like ከድሮም ጀምሮ ጸሎት ጸልይ በነገራችን ላይ ለእግዚአብሔር አንድ ምለው ነገር እንደምሰላችሁ ወደ ምድር ስትመጣ just in case ካልሞትኩኝ ወደ ምድር ስትመጣ I hope that የምትኮራባት ልጅ እንደሆን እፈልጋለሁ like እኔም ወደ አንተ ብሄድ የምኮራብሽ ልጅ እንጂ ልጅ ለምን እንደዚህ ነገር አደረግሽ ብለ ስኮልድ እንድታረጋኝ አልፈልግም so I always pray that ሁልጊዜ የማደርገው ነገር please አንተ የምትኮራበትን so አሁን like አንተ የምትኮራበት አለ and at the same time I hope mom you're proud of me I'm doing this I hope ይሄን ነገር ላንቺ ባደርግልሽ but you know what ለነዚህ ልጆች እያደረኩ ነው so I hope you're proud of me that's how I cope up ሁለተኛው መንገድ and ሶስተኛው መንገድ is that ወደንም ጠላንም የኛ ላይፍም አለ so I have to move on so that's why ዛሬ እንግዲህ የመጣሁት እዚህ ኮንተንት ላይ ማለት ነው እንደ በፊቱ maybe cheer ሆኜ ላታገኙኝ ትችላላችሁ I hope you're patient with me but I'll try my best and እኔ እንትን ፐርሰናል ላይፌንም ሶሻል ሚዲያ ላይ መናገር ሞድ አይነት ሰው አይደለሁም spiritual ላይፌንም እንደዛ but when I find it necessary ለመናገር እናገራለሁ ግን ስናገር እናንተ ጀጅ እንድታረጉኝ ሳይሆን like ትክክል ነሽ ትክክል አይደለሽም ሳይሆን የሚጠቅማችሁ ከሆነ ተማሩበት ካልሆነ ዝም በሉ it's okay ዝም በሉ because የቪዲዮ ለአንድ ሰው አይደለም ብዙ ሰው ነው የሚያየው okay ለእናንተ ክሊክ ላይ ያደርግ ይችላል ለሌላ ሰው ክሊክ ላይ ያደርግ ይችላል ልክ እንደዛ ከዛ በተረፈ ኢቨንት አዘጋጅተን ነበር ባለፈው ለታ እሱንም አይደጣት so ያ ስራ ነው lastly ባይሆን like ዲፕረስ አድርጌ መስካት አልፈልግም ይሄንን ትንሽ አስቂያችሁ ልዝጋው remember ቅድም ስላችሁ like my grandma she said like oh like ምንም እንኳን አንድ ልጅ ብትሆነኝም እናንተን አብዝታልኛለች እንኳን በዛችሁልኝ አይነት ነገር so she put me right ምግብ እየበላ ነበር የበዓለትና she said like my grandma was like nand I'm like yes grandma she said ይኸውልሽም አለች አሁን የነዚህ ሁለቱ ልጆች
ገና ናቸው፣ ህፃን ናቸው። ግን ታላቅ እህትሽ እንዳደረግሽው ያንቺንም ልጅ ማየት ፈልጋለሁ ስትል like grandma chill like I genuinely don't know ምን ኤክስፔክት እያደረገች እንደሆነ because my plan ልጅ መውለድ ገና ነኝ እንግዲህ እስከማስበው ድረስ ባድ literally ቁጭ አድርጋ አሳስቧት ነገር ነበሩ ላይ ጠየቀችኝ ሲሰል like ያንቺ ልጅ ግን ማየት መሳም ፈልጋለሁ ምናምን ነገር I like grandma have you seen the man lately have you seen የሀገራችንን ወንዶች lately ለዚህ የሚሆኑ ሰዎች አይደለ like genuinely አለስተ እኔ ባለኝ ስታንዳርድ ለማለት ነው ያ አቴ እንደዛ አለችኝ እላችኋለሁ so this video በትንሹም ቢሆን ስለ ግሪፍ ስለ ሰው ማጣት በትንሹም ቢሆን ከቨር እንዳደረኩኝ ተስፋ አደርጋለሁ and maybe who knows if አሁን እየሄድኩበት ያለ ፓዝ አንዳችሁ እየሄዳችሁ ከሆነ or even ወደፊት የሆነ ሰው ቢያጋጥመው I'm glad እንደዚህ አይነት ኮንተንት ኢንተርኔት ላይ ስላለ because ፈረንጆች ምናምን ነገር አይገስ ሊኖር ይችላል በእኛ ሀገር ብዙ ጊዜ ኢምፖርታንት የሚባሉ ኮንተንቶች አይወጡ one of it being this like ህፃናቶች እንዴት ነው እንትን ማድረግ ያለብኝ ሰው እንዴት ነው አንድ ላይ ያደረጋው ምን ነገሮችን ኤክስፔክት ላድርግ ነው ቢባል I'm glad any content ስላለ but yeah again እንደበፊቱ ባይሆንም በትንሹም ቢሆን ጠብቁኝ ለማለት ነው yep